በቀይ ባህርና በአፍሪካ ቀንድ አካባቢ አዲስ ወታደራዊና ዲፕሎማሲያዊ የኃይል አሰላለፍ እየተፈጠረ ይገኛል። ኢትዮጵያ፣ እስራኤልና የተባበሩት አረብ ኤሚሬትስ በአንድ በኩል፣ በሌላ በኩል ደግሞ ሳውዲ አረቢያ፣ ግብፅ፣ ቱርክና ሶማሊያ አዲስ የፖለቲካ ፍጥጫ ውስጥ መግባታቸው ተሰምቷል። ይህ በእንዲህ እንዳለ በሌላ በኩል ደግሞ ከመቀሌ በተሰማ መረጃ ህወሓት በኬንያ እየተካሄደ ነው ስለተባለው የሰላም ድርድር አዲስና ያልተጠበቀ ይፋዊ መግለጫ አውጥቷል። በተጨማሪም የኢትዮጵያና የቻይና የብሪክስ አጋርነት አዲስ ምዕራፍ መያዙና በቢሾፍቱ ግዙፍ ኤርፖርት ግንባታ ላይ የቻይና ኩባንያዎች የበላይነት ማግኘታቸው ተሰምቷል። ሰላም ጤና ይስጥልን ውድ የብስራት ሚዲያ ቻናል ቤተሰቦች እንደምን ቆይታችኋል? ወደ ዝርዝር መረጃዎቹ ከመሻገራችን በፊት ለቻናላችን አዲስ የሆናችሁ ተከታዮች ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የሚወጡ አበይት ቀጠናዊና ሀገራዊ መረጃዎች እንድትከታተሉ እንጋብዛለን። መረጃውን ላይክ እና ሼር በማድረግ ለሌሎችም እንዲደርስ አግዙን። በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በቅድሚያም የአፍሪካ ቀንድ አዲሱ የኃይል አሰላለፍና የስትራቴጂካዊ ፖለቲካው ውጥረት። ከአፍሪካ ቀንድ እስከ መካከለኛው ምስራቅ ባለው ሰፊ ስትራቴጂካዊ ቀጠና ውስጥ እጅግ አስገራሚና አዲስ የኃይል አሰላለፍ እየተፈጠረ መሆኑ ዓለም አቀፍ ትንተናዎች ጠቁመዋል። የአናሊቲካል ቱዴይ ዘገባ እንደሚያመላክተው ኢትዮጵያ፣ እስራኤልና የተባበሩት አረብ ኤሚሬትስ የጋራ ጥቅማቸውን ለማስከበር የሚያስችላቸውን አዲስ የቀጠና ወታደራዊና ኢኮኖሚያዊ ትስስር ውስጥ ገብተዋል ብለዋል። ይህ አዲስ ስትራቴጂካዊ ህብረት የተፈጠረው በሳዑዲ አረቢያ መሪነት የሚንቀሳቀሰው እንዲሁም ግብፅን፣ ሱዳንን፣ ኤርትራን በተጨማሪም ሶማሊያን ያቀፈው አዲስ ቀጠናዊ ብሎክ ለመመከት እንደሆነ ይነገራል። ሳውዲ አረቢያ ከቱርክና ከፓኪስታን ጋር የጦር ትስስር ስምምነት ካደረገች በኋላ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ግብፅም ይህንን የጦር ህብረት እንድትቀላቀል ጥሪ ማቅረባቸው ይታወሳል። በተቃራኒው የተባበሩት አረብ ኤሚሬትስ ከሳውዲ ጋር የነበራትን የፖለቲካ ልዩነት በማስፋት ቀጠናዊ ተጽዕኖዋን ለማሳጠር ከእስራኤልና ከኢትዮጵያ ጋር አዲስ አሰላለፍ ፈጥራለች። እስራኤል በበኩሏ በየመኑ ሁቲዎች በኩል በቀይ ባህርና በኤደን ባብኤል መንደብ መተላለፊያ ላይ የሚቃጣባትን ስጋት ለመቀነስ እንዲሁም የቱርክ በህንድ ውቅያኖስ ዳርቻ የምታደርገውን ወታደራዊ እንቅስቃሴ ለመግታት ከሶማሌላንድ ጋር ያላት ግንኙነት እያጠናከረች ትገኛለች። ኤምሬትስ በሶማሌላንድ የበርበራ ወደብ ላይ ያላትን ግዙፍ ኢንቨስትመንት ለማስጠበቅ ከእስራኤልና ከኢትዮጵያ ጋር ተጣጥማ እየሰራች እንደሆነም ይገለጻል። ኢትዮጵያም ቢሆን የባህር በር ፍላጎቷን ለማሳካት የግብፅና የሶማሊያ የተቀናጀ ጫናን ለመቋቋም በዚህ አዲስ የሶስትዮሽ ስትራቴጂካዊ ግንኙነት ውስጥ ቁልፍ ተሳታፊ ሆናለች። ይህ አዲስ የፖለቲካና የደህንነት ትስስር በቀጠናው ላይ ሊፈጥር የሚችለው ተጽዕኖ የብዙዎችን ትኩረት ስቧል። በመቀጠል በኬንያ ይካሄዳል ስለተባለው ድርድር የህወሓት ይፋዊ ምላሽ። በትግራይ ክልል ጊዜያዊ አስተዳደርና በፌዴራል መንግስት መካከል በኬንያ የሰላም ድርድር ሊጀመር ነው በሚል ይሰራጭ የነበረው መረጃ ህወሓት በይፋ አስተባብሏል። በትግራይ ክልል ኮሚኒኬሽን ቢሮ ኃላፊ በዶክተር አብርሃም ሀጎስ በኩል የተሰጠው ይፋዊ መግለጫ እንደሚያመላክተው የክልሉ ልዑካን ቡድን ወደ ናይሮቢ አቅንቷል ወይም አደራዳሪዎች መቀሌ ገብተዋል ተብሎ የሚመራው ወሬ ፍጹም ከእውነት የራቀና መሰረት የሌለው ነው ሲሉ ኃላፊውም አክለው ይህ አይነቱ ያልተረጋገጠ መረጃ የህዝቡን ትግል ለማስቀየስ እንዲሁም ትኩረት ለማስለወጥ የተሰራ የፖለቲካ ፕሮፓጋንዳ ነው ሲሉ ወንጅለዋል። ከዚሁ ጋር አያይዘውም በምዕራብ ትግራይ በኩል የተቃጣውን ወታደራዊ እንቅስቃሴ የትግራይ ኃይሎች መመከታቸውን ገልጸው ከቀናት በፊት በእንደርታ ወረዳ ቀዳማይ ወያኔ ተብሎ በሚጠራው ቀበሌ ልዩ ስሙ ዳንዳራ በተባለ አካባቢ የድሮን ጥቃት መፈጸሙን ተናግረዋል። ይሁን እንጂ የትግራይ ኮሚኒኬሽን ቢሮ ስለሰጠው ወታደራዊና ፖለቲካዊ መግለጫ ከፌዴራል መንግስትም ሆነ ከመከላከያ ሰራዊት በኩል እስካሁን እየተሰጠ ምላሽ የለም። እንዲሁም በኬንያ ስለተባለው የድርድር ሂደትም ከተናጋሪ ወገን ውጭ ከገለልተኛ አካላት የተረጋገጠ ተጨማሪ መረጃ አልቀረብም። ሶስተኛ፣ የቻይና የኢትዮጵያ የቢዝነስ ትስስር እንዲሁም የቢሾፍቱ ኤርፖርት ሜጋ ፕሮጀክት። ይሄኛው አበይት መረጃችን ቻይና የኢትዮጵያ ምርቶችን ወደ ሀገሯ ያለ ታሪፍና ታክስ እንዲገቡ በማድረግ ኢንቨስትመንት በማቃለሏ
ኢትዮጵያን በአፍሪካ ትልቁና አዳጊ ገበያ ስትል አሞካሽታታለች። የቻይና አምባሳደር ቼንሃይ በቅርቡ በነበረ ስብሰባ ላይ እንደገለጹት ከሆነ የቻይና መንግስት ለአነስተኛና መካከለኛ የኢትዮጵያ ምርቶች የቻይና ገበያ ክፍት ማድረጉን እንዲሁም ሁለቱ ሀገራት በብሪክስ ማዕቀፍ ውስጥ በጋራ እየሰሩ መሆናቸውን ገልጸዋል። ይህ እርምጃ የሁለቱ ሀገራት የንግድና የኢኮኖሚ ግንኙነት ወደ ላቀ ደረጃ እያሸጋገረ እንደሆነም ተጠቅሷል። ይህ የቻይና ወገን ምስጋና የመጣው የኢትዮጵያ አየር መንገድ የሚያስገነባው ግዙፉን የቢሾፍቱ ኤርፖርት ፕሮጀክት ኮንትራቶች አብላጫውን የቻይና ኩባንያዎች በመውሰዳቸው ተከትሎ ነው። ከቀረቡት ፕሮጀክቶች ውስጥ በርካቶቹ ለቻይና ኩባንያዎች የተሰጡ ሲሆን በዋናው ተርሚናል፣ በሩጫ መንገድ እንዲሁም በተያያዥ የመሠረተ ልማት ግንባታዎች ላይ ይሰማራሉ። በተቃራኒው አሜሪካ በዚህ የመጀመሪያው ዙር ኮንትራት ውስጥ ድርጅቶቿን ያልተካተቱ ቢሆኑም የኤርፖርት ደህንነት፣ የቴክኖሎጂና የአውሮፕላን ሞተር አቅርቦት ላይ ለመሳተፍ ውድድሯን ወደ ቀጣዩ ዓመት አራዝማለች። በተጨማሪም ኢትዮጵያ ያለባትን የቢሊዮን ዶላሮች የቻይና ዕዳ ወደ ሀገር ውስጥ ገንዘብ ቀይራ እንድትከፍል የሚያስችሉ የሁለትዮሽ ንግግሮች መጀመራቸውን ተጠቅሷል። ለዛሬ ያቀረብንላችሁ አበይት መረጃዎች እነዚህን ይመስሉ ነበረ። በጉዳዩ ላይ ያላችሁን አስተያየት እንዲሁም ጥያቄ ከታች ባለው በኮሜንት መስጫው ላይ ጻፉልን እያለን መረጃውን ከወዳችሁት ላይክና ሼር ማድረግ እንዳትረሱ። በየዕለቱ የሚወጡ አዳዲስና ትኩስ መረጃዎች በፍጥነት እንዲደርሳችሁ ቻናላችን ሰብስክራይብ አድርጉ። የደወል ምልክቷንም እየተጫናችሁ እስከሚቀጥለው ዘገባችን እስከምንገናኝ ሰላም ቆዩ። ሰላም ለሀገራችን፣ ሰላም ለዓለም ይሁን።